በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከ የሐምሌ ወር ቀኑ 14 ሰዓት ነው። ከዚህም በኋላ ያንሳል። ሐምሌ 1 በዚህች ቀን ሰውነቷን ለእግዚአብሔር የሰጠች ቅድስት ድንግልና መስተጋድልት ቅፍሮንያ ሰማዕት ሆነች። እርሷም በደናግል ገዳም ቁጥራቸው 50 ለሆኑ ለደናግሉ እመምኔት እህት ነበረች። የእመምኔቷም ስም ኦሪያና ነው። ይህችንም ቅድስት በፈሪሃ እግዚአብሔር አሳደገቻት። በትሩፋት ሥራ ተጋዳሊት እስከሆነችም ድረስ አምላካውያት የሆኑ መጻሕፍትን አስተማረቻት። ከዚህም በኋላ ፍጹም ገድልን ጀመረች። በየ2 ቀኑ ትጾምም ነበር። ብዙ ጸሎታትንም ትጸልይ ነበር። ያቺም እመምኔት ስራዋ ያማረ በሃይማኖቷም የጸናች ነበረች። በበጎ ስራ ሁሉም እንዲጸኑ ወገኖቿን ታስተምራቸው ነበር። ከዚህም በኋላ ሰዎች ሁሉ ጣዖታትን እንዲያመልኩ ከሃዲው ዲዮቅልጥያኖስ ባዘዘ ጊዜ ብዙዎች ክርስቲያኖችን ይዘው ያሰቃዩአቸው ሰማዕታትም ሆኑ። እሊያ ደናግልም ይህን በሰሙ ጊዜ ሁሉም ከገዳም ወጥተው ሸሽተው ተሰወሩ። እመምኔቷ ግን ከዚች ቅድስት ቅፍሮንያ ጋር ብቻዋን ቀረች። በማግስቱም የንጉሱ መልእክተኞች ወደዚያ ገዳም በመጡ ጊዜ እመምኔቷን አግኝተው ያዟት። ሌሎችንም ደናግል ፈለጓቸው፣ ግን አላገኟቸውም። ቅድስት ቅፍሮንያም በእርሷ ፈንታ እኔን ውሰዱኝ፣ ይህችንም አሮጊት ተዋት አለቻቸው። እነርሱም ያዟት፣ በብረት ሰንሰለትም አሰሯት። መኮንኑ ወዳለበትም ከተማ ወሰዷት። እመምኔቷም እያለቀሰች ተከተለቻቸው። ወደ መኮንኑ ባደረሷት ጊዜ ለአማልክት ሰዊ አላት። ብዙ ቃል ኪዳንም ገባላት። እሷ ግን ቃል ኪዳኖቹን አቃለለች፣ ትእዛዙንም አልተቀበለችም። እንዲደበድቧትም አዘዘና በበትሮች ደበደቧት። ዳግመኛም ልብሷን ገፈው ስጋዋን ግልጥ እንዲያደርጉ አዘዘ። እመምኔቷ ኦሪያናም አንተ ከሃዲ፣ ይህችን ታናሽ ብላቴና እንዳጎሰቆልኋት እግዚአብሔር ያጎሰቁለ ዘንድ አለው ብላ ጮኸች። መኮንኑም እጅግ ተቆጥቶ ይህችን ቅድስት ቅፍሮንያን አስረው በመንኮራኩር ውስጥ እንዲያሰቃዩት በብረት መጋዝም እንዲሰነጥቋት አዘዘ። ሁሉንም አደረጉባት። ይህንንም ሁሉ ፈጸሙባት። እርሷም እርዳታን ሽታ ወደ እግዚአብሔር ጮኸች። ወዲያውኑም ከሕመሟ ሁሉ ድና ምንም ጉዳት እንዳልደረሰባት ሆነች። ከዚህም በኋላ ደግሞ ምላሷንና ሕዋሳቷን ሁሉ ቆረጡ፣ ጥርሶቿንም ሰበሩ። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስም ያለ ሕማም አስነሳት። መኮንኑም እርሷን ማሰቃየት በሰለቸው ጊዜ ራሷን በሰይፍ እንዲቆርጡ አዘዘና ቆረጧት። በመንግስተ ሰማያትም የሰማዕትነት አክሊልን ተቀዳጀች። አንድ ባለጸጋ ምዕመንም ሰው መጥቶ የቅድስት ቅፍሮንያን ስጋ ወሰደ። ሳጥናን በአማሩ የሐር ልብሶችም ገንዞ በወርቅ ሳጥን አኖራት። ከስጋዋም ብዙ ድንቅ ተአምር ተገለጠ። ለእግዚአብሔርም ምስጋና ይሁን። እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። ሰላም ለቅፍሮንያ አስናኒሃ ዘሰበሩ ወመላልቲሃ ዘመተሩ ወዘንተ ኩሎ እንዘይገብሩ ይክሉ በጽኖም ለዲዮቅልጥያኖስ ማህበሩ ከመይሚጥዋ ለክርስቶስም ፍቅሩ። ዳግመኛም በዚህች ቀን የሮሜ ሀገር ሊቀ ጳጳሳት የክሊዮስና የበርተሎሜዎስ የጻድቁ መነኮስ የገብረ መድህንም የእረፍታቸው መታሰቢያ ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን ቅዱሳን መስተጋድላን ብዮክና ብንያምን አረፉ። እሊህም ቅዱሳን በግብፅ ደቡብ በቴዎዳ አውራጃ ቱና በሚባል አገር የምትገኝ ቤተ ክርስቲያን ቀሳውስት ነበሩ። እነርሱም ወንድማማቾች ነበሩ። አባታቸውም የቤተ ክርስቲያን ሹሙ የሆነ ደግና የዋህ ሰው ነበረ። እሊህም 2 ልጆች በእግዚአብሔር ጸጋና በቅድስና ፍጹማን ኖሩ። እግዚአብሔርም በእጆቻቸው ተአምራትን ያደርግ ነበር። በሽተኞችን ሁሉ ይፈውሱ ነበር። እነርሱም ከቤተ ክርስቲያኑ የጉድጓድ ውሃ ቀርተው በሽተኞችን ያጥቧቸዋል።
ወዲያውም ከበሽታቸው ይድኑ ነበር። የአባታቸውም የእረፍቱ ቀን በቀረበ ጊዜ በዚያን ሰዓት ቀሲስ ብንያሚን ቁርባን ያሳርግ ዘንድ የቅዳሴ ልብስ ለብሶ በቤተ መቅደስ ነበረ። መልእክተኞችም መጥተው አባቱ ለመሞት እንደተቃረበ እርሱንም እንደሚፈልገው ነገሩት። ብንያሚንም የቁርባኑን ስርዓት ሳልፈጽም ልብሰ ተክህኖውን አላወልቅም፣ ከመሞቱ በፊት እንዳየው እግዚአብሔር ከፈቀደ ይቆየኛል፣ ካልሆነም የእግዚአብሔር ፈቃድ ይሁን አሉ። አባቱም ሁለተኛና ሶስተኛ ጊዜ ላከ። አባ ብንያሚን ግን የቁርባኑን ስርዓት ከፈጸመ በኋላ ወደ አባቱ ሄደ፣ ሙቶም አገኘው። ስለ ቤተ ክርስቲያኒቱ ንዋየ ቅድሳትም እጅግ አዘነ። እነርሱ በእርሱ ዘንድ እየኖሩ ዕቃዎቹን ያኖረበትንም ቦታ አላመለከታቸውም ነበርና። ወንድሙ ቤዎክም አባታቸው ስላስቀመጠው ንዋያተ ቅድሳት ወደ አስቄትስ ገዳም ወደ ቅዱሳን አረጋውያን ሄዶ እንዲጠይቅም መከረው። አባ ብንያሚንም በሄደ ጊዜ የአስቄትስ ገዳም አበምኔት አባ ዳንኤል አገኘው። አባ ዳንኤልም ስለ እርሱ የመጣበትን ሥራ ሁሉ ነገረው። ነገር ግን ወደ አንድ ጻድቅ ሰው እንዲሄድ አዘዘው። እርሱም ንዋየ ቅድሳቱ ያለበትን ቦታ እንደሚያስረዳው ነገረው። በሄደም ጊዜ እንዳመለከተው ያንን ጻድቅ ሰው አገኘው። እርሱም ገልጾ አስረዳው። በተመለሰም ጊዜ እንዳስረዳው አገኘው። ከዚህም በኋላ በመልካም ገድል ሁሉ ከወንድሙ ጋር ተጠምዶ ኖረ። ለሕሙማን ነፍሳቸው ሳትወጣ ያቀብሏቸው ዘንድ ከቅዱስ ቁርባን ከፍለው በሳጥን የማኖር ስርዓት ነበራቸው። ሰይጣንም ከይሲን አነሳሳውና ሳጥኑን ቀዶ ከዚያ ከቅዱስ ቁርባኑ በላ። ቤዎክና ብንያሚንም ይህን ባወቁ ጊዜ እጅግ አዘኑ፣ ከይሲውንም ገደሉት። ከዚህም በኋላ የተቀደሰውን ቁርባን ስለበላ ከይሲውን ይበሉት ዘንድ ተማከሩ። ፈቃዱም ከሆነ እንዲያስረዳቸው እግዚአብሔርን ለመኑት። የእግዚአብሔር መልአክም ተገለጸላቸውና ያን ከይሲ ይበሉት ዘንድ አዘዛቸው። እነርሱም በሉት። ከበሉትም በኋላ አረፉ። እግዚአብሔርም ስራቸውንና ገድላቸውን ለአንዲት ድንግል ሴት ገለጸ። እርሷም የሊህን ቅዱሳን ገድል ለአሕዛብ ተናገረች። እነርሱም ያማረች ቤተ ክርስቲያንን ሰርተው ስጋቸውን በውስጡ አኖሩ። ከስጋቸውም ብዙዎች ድንቆች ተአምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለብንያሚን ወቢዮግ በጸሎት ዘተጉ ወባስተብቆ ውሉቅ ውሱቅ እስከ ሀቤሆሙ መጻ ማባ አምላክ በእንተ ዘበላም ስጋ ቡሩክ በሊያ ከይሲ ዘየዝዝ መልአክ። በዚህችም ቀን የሊቀ ጳጳሳቱ የአግናጢዮስ የሰማዕትነቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት ሐዋርያው ቅዱስ ቶማስ በመሸታ ቤት ባረዷት ሴት ላይ ተአምርን አደረገ። ሥራ የሚሠራ አንድ ጎልማሳ ነበር። ከሐዋርያው ቶማስም እጅ የተባረከ እንጀራን ከሕዝብ ጋር ተቀበለ። ወደ አፉም ሊጨምረው በወደደ ጊዜ እጆቹ ደረቁ። ያዩት ሰዎችም ግን በዚህ ሰው ላይ የሆነውን ለሐዋርያው ነገሩት። ሐዋርያው ቅዱስ ቶማስም ጠራው። ልጄ ሆይ አትፈረኝ፣ ንገረኝም፣ የእግዚአብሔር ቸርነት በግልጽ ዘልፎሃልና አለው። ያም ሰው ከሐዋርያው እግር በታች ሰገደ። መልካም ሥራ የሠራው መስሎኝ ክፉ ሥራን ሰርቻለሁ። አንዲት የጠጅ አበዛ ሴት ነበረች። አስቀድሞ ወደ እርሷን ይገባ ነበረ። አንተም በንጽሕና እንድንኖር አስተማርከን። ያችም ሴት ከእርሷ ጋር ተኛ ዘንድ ነዘነዘችኝ። ስለዚህም ሰይፍ አንስቼ አረድኳት። ሐዋርያውም እንዴት እንዲህ ያለ ቁጣና የአውሬ ሥራን ሠራህ አለው። ከዚህ በኋላም ውሃ ያመጡ ዘንድ ሐዋርያው አዘዘና በውሃው ላይ ጸለየ። ጎልማሳውንም በእግዚአብሔር ታምነህ እጆችህን ታጠብ አለው። ሲታጠብም ዳነ። ከዚህም በኋላ የዚያች ሴት በድን ወዳለበት ና ምራኝ አለው። ያም ጎልማሳ መርቶ ወደ ቦታው አደረሰው። በደረሰም ጊዜ አይቷት እጅግ አዘነ። ወደ ውጭም አውጥተው በአልጋ ላይ አኖሯት ዘንድ አዘዘ። እንዳዘዛቸውም አደረጉ። እጁንም በላያ ላይ ጭኖ ጸለየም። ጸሎቱንም በፈጸመ ጊዜ ጎልማሳውን ሂድ፣ እጇን ይዘህ እኔ ቀድሞ በእጄ ገደልኩሽ፣ አሁን ደግሞ በሃይማኖት በእኔ እጅ ክርስቶስ ያስነሳሽ በላት አለው። እርሱም እንዳዘዘው አደረገ። እጇንም ይዞ
ሳባት። ፈጥናም ተነሳች፣ ሐዋርያውንም አየችው። አልጋውንም ትታ ከሐዋርያው ቶማስ እግር በታች ሰገደች። የልብሱንም ጫፍ ይዛ በአንተ ዘንድ አደራ ያስጠበቀኝ ባልንጀራ ወዴት አለ አለችው። ሐዋርያውም ወዴት ደርሰሽ ነበረ? ንገሪኝ አላት። እርሷም አንተ ከኔ ጋር ያለህ እንዴት ንገሪኝ ትለኛለህ አለችው። ያየሽውን ንገሪ አላት። ከስጋዬ በተለየሁ ጊዜ አንድ ልብሱ የቆሸሸ ሽታውም የሚከረፋ ጠቋራ ተቀበለኝ። የእሳት ጉድጓድና የእሳት መንኮራኩር ወዳለበት ቦታም ወሰደኝ። ደግሞም እድፍንና ትልን የተመላ ጉድጓድንም አየው። ነፍሳትም በውስጡ ይንከባለላሉ። በዚያም በምላሳቸው የተንጠለጠሉ አሉ፣ በጠጉራቸውም የተንጠለጠሉ አሉ። በእጆቻቸውም በእግሮቻቸውም የተንጠለጠሉ አሉ። በላያቸውም ድኝም ይጤስባቸዋል፣ ያስጨንቋቸዋልም። ያ የሚመራኝም እኒህ ነገረ ሰሪዎች፣ ሐሰተኞች፣ አመንዝራዎችና ቀማኞች፣ ሌቦች፣ ነፍሰ ገዳዮች፣ ድሆችንና በሽተኞችን የማይጎበኙ የእግዚአብሔርንም ሕግ የማያስታውሱ ናቸው። ስለዚህ እንደ ስራቸው ይቀጣሉ አለኝ አለች። ሐዋርያው ቅዱስ ቶማስም ከዚያ የነበሩትን ይህች ሴት የምትለውን ሰማችሁን? ያለው ስቃይ ይህ ብቻ አይደለም፣ ነገር ግን ከዚህ የሚከፋ አለ። እናንተም የኃጢአትን ሥራና ክፉ ሐሳብን ትታችሁ ወደ እግዚአብሔር ተመለሱ። ትሕትናን፣ የዋህነትንና ፍቅርን፣ ንጽሕናንም ጠብቁ። ከእግዚአብሔርም ዘንድ ጸጋን ትቀበላላችሁ አላቸው። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም ሁሉም ሕዝብ አመኑ። ለድሆችም ምጽዋትን ሊሰጡ ብዙ ገንዘብ ሰብስበው አመጡ። ለድሆች ምጽዋት መስጠት ለሐዋርያው ልማዱ ነበርና። ወሬውም በየሀገሩ ሁሉ ደርሶ በሽተኞችን ሁሉ አጋንንት የያዟቸውንም አምጥተው በጎዳና ዳር አኖሯቸው። ሁሉንም በእግዚአብሔር ኃይል አዳናቸው። ለእግዚአብሔርም ምስጋና ይሁን። እኛንም በሐዋርያው በቅዱስ ቶማስ ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቶማስ ድረ ለብሲት አህየዋ በቤተ ማያሲ ዛሃረድዋ ሶበተ ስላት እንግሮ ሀበበጻት በነሶሳ እንዘ ምስሌ አሎከ ትቤሎ ነዋ እፎት ሲያለኒ ለዘለከ ጸጼዋ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 2 በዚህች ቀን ከ12ቱ ሐዋርያት የአንዱ ሐዋርያ የቅዱስ ታዲዮስ የዕረፍቱ መታሰቢያ ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነበብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውጉፈ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መቃን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንብቦ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት